ዛሬ ለምሳ ያዘጋጀሁት ምግብ ይሄ ይመስላል። ምንድን ናቸው? በጣም ቀላል ቤት ውስጥ የሚገኘው ነገሮች ናቸው። እንግዲህ አንድ ላይ ሲሆን ደግሞ ብዙ ነው የሚሆነው ማለት ነው። እኛም እንደዛ ነን። አንድ ላይ ስንሆን ብዙ ነገር ማድረግ እንችላለን። እንግዲህ ከሁሉም ነገር እንደዚህ አንድ ላይ አድርጌ ለምሳ አዘጋጅቻለሁ ማለት ነው። አብራችሁ እስከ ፍጻሜ ተከታተሉኝ። ወደ አሰራሩ እንሄዳለን ማለት ነው። በጣም ወዳቻለሁ። ሰላም ውድና የተከበራችሁ የህውዬ ቤተሰቦች በያላችሁበት ስፍራ ሁሉ ላይ ሰላማችሁ እጅግ ብዝዝት ይበልልኝ እያልኳችሁ ዛሬ ደግሞ በዚህ መልኩ መጥቻለሁ። ከዚህም በፊት ግን ለቅቄያለሁ። ዛሬ ደግሞ ለየት ባለው መንገድ ነው የመጣሁት። ያው ምንድነው ብትሉት እንግዲህ መኮሮኔ፣ ይሄንን መኮሮኔ ማለት ነው እየቀቀልኩ ይገኛለሁ ማለት ነው። እዚህ ጋር ደግሞ እንቁላሉን ቀቅዬ ቀዝቃዛ ውሃ እየጨመርኩበት ነው። እንግዲህ ቀዝቃዛ ውሃ ካልጨመራችሁ አይላጥም፣ ያው ያስቸግራል ማለት ነው ለመላጥ። ስለዚህ ቀዝቃዛ ውሃ እናደርጋለን ማለት ነው። መኮሮኒንም ቀቅዬ ጨርሻለሁ እንደምታዩት። እሱንን ቀዝቃዛ ውሃ እጠቀማለሁ ማለት ነው። ንጹህ ውሃ የሚጠጣ ውሃ ነው የተጠቀምኩት። እንግዲህ ካሴ ወይም ሰላጣ አጥቤ ስላዘጋጀው በዚህ መልኩ እንግዲህ ትሪ ላይ ተጠቅሜያለሁ። ያው ጉርገድ ያለው ትሪ ላይ ማለት ነው። እንደምታዩት እንቁላል በዚህ አለ። ያ እንቁላል ለምንድነው ለየት ያለው እንዳትሉት፣ ያ ተልጦ ነው ማለት ነው። ስላጥ ነጭ ነው የሚሆነው። ስለዚህ በዚህ መልኩ ማይስ አለ ወይም በቆሎ፣ የጣሳ በቆሎ ማለት ነው። እንግዲህ ተከታተሉኝ። መኮሮኒ እኔ አንዳንድ ነው የምለው እንዳይያዝ ብቻ እስከ ፍጻሜ ተከታተሉኝ፣ አበረታቱኝ። ላይክ፣ ሰብስክራይብ፣ ሼር በማድረግም ኮሜንት በመጻፍም ህውዬን እንግዲህ አበረታቱት ማለት ነው። እንግዲህ ቅደም ተከተሉን ጠብቀን እንጨምራለን። መኮሮኒ ካረኩ በኋላ ደግሞ በቆሎ፣ የጣሳ በቆሎ ማለት ነው። ዛሬ ለየት የሚለው ምንድነው? አቮካዶ ነው። አቮካዶ እንግዲህ እንደሚቆርጠው አሳያችኋለሁ ማለት ነው። ስትልጡ ግን እኔ ሳልጥ ነው የሚቆርጠው። ለምን? ያው እንዳይሰባበርብኝ ማለት ነው። በዚህ በክቡ ያው እናንተ በፈለጋችሁት መልክ ማዘጋጀት ትችላላችሁ። ሁሉንም ነገር ደግሞ በዚህ መልኩ አዘጋጀው እና ውድና የተከበራችሁ የህውዬ ቤተሰቦች በጣም ወዳቻለሁ። እግዚአብሔር ያክብርልኝ። እንግዲህ ፕሊዝ ሁሉም እንደምላችሁ ቫይራል እንዲወጣልኝ ሼር አድርጉ፣ ላይክ አድርጉ፣ አበረታቱኝ እላችኋለሁ። ላይክ እንግዲህ የሚጠቅመው ቢያንስ ሰው ጋር ድራሽነት እንዲኖር ነው። ኮሜንትና ላይክ የሚያስፈልገውና እንግዲህ ቱናን ተጠቅማለሁ። ቱና ከፈለጋችሁ 2፣ 3፣ 4 መጠቀም ትችላላችሁ። እኔ ለጊዜ ግን 3 ነው የተጠቀምኩት። 3 ቱና ነው የተጠቀምኩት። ለአንድ ሰው ደግሞ ከዚህም አነስተኛ ማዘጋጀት ይቻላል። ለምሳሌ አንድ ቱና ትንሽዬ መኮሮኒ ትንንሾች በቃ ትንሽ መጠቀም ይቻላል ማለት ነው። በነገራችን የጤናማ ምግብ ነው። እኔ ግን ያዘጋጀው ዛሬ ለምሳ ነው እና ሞክሩ። መሞከር አይከፋም። በጣም ነው የምትወዱት ማለት ነው። ያላችሁ ጤናማ ፍሬሽ የሆነ ምግብ ማለት ነው እና በጣም ነው የሚወዳችሁ። ያው እያያችሁን አይደለም ግን ላይክ አታደርጉትም። ብዙዎች ታያላችሁ ግን ላይክ አታደርጉትም። ላይክ አድርጉ፣ አበረታችሁኝ፣ አጠነክሩኝ። በጣም ወዳቻለሁ እላቻለሁ። እንግዲህ እናንተ ስታበረታቱኝ ሌላ ቪዲዮቹን ይዤ የሚመጣበት ሞራል ይጨመርልኛል። እይታ ከሌለ ግን በጣም እየደበረኝ ነው ማለት ነው። ምክንያቱም ድካም ምናምን አለ፣ የሚያበረታተኝ የለም ማለት ነው። ያ እግዚአብሔር ይመስገን። በዚህ መልኩ ነው እንግዲህ እያያችሁኝ ነው። እኔ እያወራው እየሰራው ስለሆነ ነው። እንግዲህ በዚህ መልኩ ነው የሚያዘጋጀው። ምናልባት ይሄም ጊዜ የሚፈጀው ከሆነ ደግሞ እናንተ እንደፈለጋችሁ፣ ግን ሁሉንም ነገር አንድ ላይ አድርጋችሁ ስትበሉ በጣም ጥቅም አለው እና ለመብላትም በጣም ደስ የሚለው በእውነት በጣም ማለት ነው። ራሱ እንዴት ነው ምሳ የሚባለው እያልኩ ነበር። ለካ ይባላል።
እና በዚህ መልኩ ጨርሻለሁ። እንደምታዩት ዋው ያስብላል። በእውነት በጣም ደስ ነው የሚለው። በነገራችን ሙያ መማር በእውነት አስፈላጊ ነው። የምሬ ነው የምላችሁ፣ ለራሳችን ማለት ነው። ለራሳችን ወደፊት ለቤታችን ይጠቅማል። እና ሌላ ቪዲዮዎችንም ደግሞ በጣም ቆንጆ ቪዲዮዎችን ይዤ እመጣለሁ። ግን ካበረታታችሁ ማለት ነው። አበረታችን። ብዙ ሰዎች ደግሞ የአረብ ምግብ እያላችሁ ነው። እስቲ ወረድ ብላችሁ እዩት። እኔ የትኛው ምግብ ነው የሚያሳያችሁ ስላችሁ የሚችለውን ማለት ነው። እና ይው ወረድ ብላችሁ አሁን ብዙ ቆቀር ብስኩት አለ፣ ብዙ ነገር እንጀራ አለ፣ ዳቦ አለ፣ ብዙ ነገር ነው እኔ እየሰራው እያመጣው ያለሁት። ግን እናንተ አታበረታቱም፣ አታውም ጨርሳችሁ። ስለዚህ በጣም ነው የማመሰግነው። ይሄ ደግሞ ሙታርትና ሎሚ እንዲሁም ደግሞ ዘይት፣ ጨው አንድ ላይ ሙታር ማለት ቢጫው ማለት ነው።